ማይክል ካሪክ በማንቸስተር ዩናይትድ ለተጫዋቾች የሰጠው ነጻነት ላስመዘገባቸው ድሎች ቁልፍ መሳሪያ መሆኑ እየተነገረ ነው የሚገኘው። ማይክል ካሪክ በማንቸስተር ዩናይትድ ምንድን ያደረገው የሚለውን እናነሳለን። አርሰናል ሊዮን ጎሬስካን በጥር የዝውውር መስኮት የመጨረሻ ቀናት ላይ ለማስፈረም ሞክሮ ከሽፎበታል። ዝውውሩ እንዴት ከሸፈ የሚለውን እናነሳለን። አርሰናል ከዶርትሙንድ ስለሚፈልገው ስዊድናዊ ተጫዋችና ስለ ቪክቶር ዮኬሬሽ ጣልቃ ገብነትም የምናነሳው መረጃ ይኖራል። ዛሬ የሙኒክ አደጋ 68ኛ ዓመቱ እየታሰበ ይገኛል። 8 የማንቸስተር ዩናይትድ ተጫዋቾች ሕይወታቸውን ስላጡበት ስለ ሙኒኩ አደጋ ክስተት በስፋት የምናነሳው ታሪክ ይኖረናል። እነዚህ መረጃዎች ሁሉ እየሰማችሁ አብራችሁን ከኛ ጋር ቆይታ እንድታደርጉ እንጋብዛለን። እንደዚህ አይነት ትኩስና ወቅታዊ ስፖርታዊ መረጃዎች እንዲደርሷችሁ ደግሞ የቤስት ስፖርት ቻናልን ሰብስክራይብ እና ሼር በማድረግ አብራችሁ እንድትቆዩ እንጋብዛለን። ከማይክል ካሪክ እና ማንቸስተር ዩናይትድ ጉዳይ እንነሳ። ማይክል ካሪክ ለማንቸስተር ዩናይትድ ተጫዋቾች ከጨዋታ በኋላ እረፍት እንደሚሰጣቸው ተነግሯል። ማንቸስተር ዩናይትዶች ጨዋታ ካደረጉ በኋላ ወዲያው እንዲበተኑና እንዲዝናኑ በአሰልጣኝ ማይክል ካሪክ ይፈቀድላቸዋል ተብሏል። ይሄ ደግሞ የማንቸስተር ዩናይትድ ተጫዋቾች ሞር ነፃነትና ኃላፊነት እንዲሰማቸው አድርጓቸዋል ተብሏል። በዚህም ተጫዋቾቹ በአሰልጣኙ እምነት እንዲኖራቸውና በቀጣይ በሚያደርጉት ጨዋታ በኃላፊነት ስሜት ተሞልተው ወደ ልምምድና ወደ ሜዳ እንደሚመለሱ ተነግሯል። ከዚህ ቀደም ኤሪክ ቴን ሃግና ሩበን አሞሪም ተጫዋቾች ጨዋታ ካደረጉ በኋላ ወዲያው በመሰብሰብ ወደ ቀጣይ ስራዎችና ወደ ልምምድ ነበር የሚያስገቧቸው። በዚህም ከፍተኛ ጫና ተጫዋቾቹ ላይ ነበረባቸው ሲሉ የማንቸስተር ዩናይትድ ምንጮች ይናገራሉ። ነገር ግን አሰልጣኝ ማይክል ካሪክ ቡድኑን ከተረከቡ ጀምሮ ከጨዋታ በኋላ የሚሰጧቸው ነጻነት የክለቡን ተጫዋቾች እጅግ እንዳስደሰተና በተከታታይ ላስመዘገባቸው ድሎችም እንደ አንድ መንገድ እየተቆጠረ ይገኛል። ይህም በተጫዋቾቹና በስታፍ አባላቱ እጅግ እንደተወደደላቸው እየተሰማ ነው የሚገኘው። አሰልጣኝ ማይክል ካሪክ እንግዲህ ተጫዋቾቹ በአሰልጣኝ ሩበን አሞሪም ስር የነበሩ ተጫዋቾች ቢሆንም ነገር ግን በተከታታይ ያስመዘገባቸው ድሎች አሰልጣኝ ማይክል ካሪክ በቡድኑ ላይ ምን ቢፈጥሩ ነው እንደዚህ ውጤታማ የሆኑት በሚል በርካታ ጉዳዮች እየተነሱ ይገኛሉ። አንደኛው ግን ለተጫዋቾች የተሰጣቸው ነጻነት እንደሆነ እየተዘገበ ይገኛል። በነገው ዕለትም ከቶተናም ጋር ማንቸስተር ዩናይትድ በኦልትራፎርድ ወሳኝ ጨዋታ ያደርጋል። ይህንን ጨዋታ ያሸንፋሉ ወይ የሚለው የሚጠበቅ ነው የሚሆነው። እንደሚታወቀው ቶተናም ባለፈው ማንቸስተር ሲቲ ነጥብ ማስጣሉ ይታወቃልና በተከታታይ አሰልጣኝ ማይክል ካሪክ ቡድኑን ከተረከቡ በኋላ በአስደናቂ ግስጋሴ እየቀጠሉ የሚገኙት ቀያይ ሰይጣኖቹ ነገስ ምን ያስመዘግባሉ የሚለው የሚጠበቅ ይሆናል። አርሰናል ሊዮን ጎሬስካን በመጨረሻ የጥር የዝውውር መስኮት ሰዓታት ላይ ጥያቄ አቅርበው እንደነበር ተዘግቧል። እንደሚታወቀው አሰልጣኝ ማይክል አርቴታ ማይክል ሜሪኖን ማጣታቸውን ተከትሎ አንድሪያ ቤርታ ተጫዋቾችን እንዲያፈላልጉ አዘው ነበረ እና በመጨረሻ ሰዓታት ላይ ጥያቄ ከቀረበላቸው ተጫዋቾች መካከል የባየርኑ ሊዮን ጎሬስካ አንዱ እንደሆነ ተነግሯል። ነገር ግን በመጨረሻው ሰዓት ጥያቄ መቅረቡና በተጫዋቹም በባየር ሙኒክ መካከልም ዝግጁነት ባለመኖሩ ዝውውሩ ሳይፈጸም ቀርቷል። የ31 ዓመቱ ተጫዋች በውድድር ዓመቱ መጨረሻ ከባየርን ጋር ያለው ኮንትራት እንደሚያበቃ ይጠበቃል። ነገር ግን በፍጹም በዚህ የጥር የዝውውር መስኮት ላይ ለመለያየት አስቦ አያውቅም። ያንን ተከትሎ ከአርሰናል በመጨረሻው ሰዓታት ላይ የቀረበለትን ጥያቄ ውድቅ ማድረጉ ነው የተዘገበው። ነገር ግን በውድድር ዓመቱ መጨረሻ ከባየርን ጋር ያለው ኮንትራት ከተጠናቀቀ በኋላ ከአርሰናል በድጋሚ ጥያቄ የሚቀርብለት ከሆነ ተጫዋቹ እንደሚያጤነው ጭምር መረጃዎች እየወጡ ነው የሚገኙት። ሊዮን ጎሬስካ እንደሚታወቀው በ2018 ከሻልክ 04 ወደ ባየር ሙኒክ ማምራቱ ይታወቃል። 6 ቁጥርና 8 ቁጥር ቦታ ላይ በደንብ መጫወት የሚችል ተጫዋች ነው። 31 ዓመቱ ላይ ይገኛል። ከ2014 ጀምሮም ለጀርመን ብሔራዊ ቡድን ከ70 በላይ ጨዋታዎችን ማድረግ ችሏል። ከባየርን ጋር 6 የቡንደስሊጋ ዋንጫዎችን እንደዚሁም በ2019-20 የውድድር ዓመት ላይ የቻምፒየንስ ሊግ ዋንጫን ማሸነፉ የሚታወቅ ነው። በተጨማሪም የዓለም ክለቦች ዋንጫንም ከባየር ሙኒክ ጋር አንስተዋልና ምናልባት እስከ ውድድር ዓመቱ መጨረሻ ሚኬል ሜሪኖ ከሜዳ ስለሚርቅ ቢሳካ ኖሮ እስከ ውድድር ዓመቱ መጨረሻ ምርጥ ፈራሚ ማግኘት ይችሉ ነበር አርሰናሎች። ነገር ግን በመጨረሻ ሰዓታት ላይ የቀረበው ጥያቄ ውድቅ መደረጉን የጀርመን መገናኛ ብዙሃን እየዘገቡ ይገኛሉ። በእንግሊዝ ፕሪሚየር ሊግ ከተወሰኑ ቀናት በኋላ በፈረንጆቹ ፌብሩዋሪ 22 አርሰናል ከቶተናም ጋር በፕሪሚየር ሊጉ ይገናኛሉና ከዚህ ጨዋታ አስቀድሞ በአርሰናልና በቶተናም መካከል ያለው የእረፍት ጊዜ በርካቶችን እያነጋገረ ነው የሚገኘው። አርሰናል ከቶተናም ጨዋታ ከማድረጉ አስቀድሞ 4 ቀናት ብቻ እረፍት ሲኖሩት፣ በአንጻሩ ቶተናም ግን
ከአርሰናል ጋር ከሚደረገው ጨዋታ አስቀድሞ 12 ቀናት እረፍት እንዳለው እየተሰማ ነው የሚገኘው። ይህም በአንዳንድ ክለቦች መካከል ያለውን ጫናና አለመመጣጠን የሚያሳይ ነው በሚል በርካቶች እያነሱት ነው የሚገኙት። አርሰናል በመሃል ላይ ከዊጋን ጋር በኤፍኤ ካፕ ጨዋታውን ያደርጋል። ነገር ግን ከቶተናም ጋር ከሚደረገው ጨዋታ አስቀድሞ ያለው የአራት ቀናት እረፍት ብቻ ቶተናምን የበለጠ ተጠቃሚ የሚያደርገው ነው ከእረፍት አንጻር ካነሳን እና በዚህ ጉዳይ በርካቶች ይህን ጉዳይ እያነሱ እየተነጋገሩበት ይገኛሉ። ቶተናም 12 ቀናትን አርፎ ነው ከአርሰናል ጋር ጨዋታውን የሚያደርገውና ይህ በድጋሚ በእንግሊዝ እግር ኳስ ተመልካቾች ዘንድ መነጋገሪያ ሆኖ እየተነሳ ያለ ጉዳይ ሆኗል። ሌላኛው አርሰናል የቦሩሲያ ዶርትሙንዱን የግራ መስመር ፉል ባክ ዳንኤል ሴቨንሰንን እየተከታተለ እንደሆነ እየተነገረ ይገኛል። የተጫዋች 23 ዓመቱ ላይ ነው የሚገኘው። ከዴንማርኩ ኖርጅስላንድ ክለብ ነበረ መጣው። በዘንድሮው ውድድር ዓመት በነገራችን ላይ በ20 ጨዋታዎች ላይ ተሰልፎ ተጫውቷል። በዚህም አንድ ጎል ማስቆጠር ችሏል። ይህ የ23 ዓመት ስዊድናዊ ተጫዋች በቀጣይ በአውሮፓ እግር ኳስ ላይ በግራ መስመር ፉል ባክ እጅግ ድንቅ ብቃትና ተሰጥኦ ካላቸው ተጫዋቾች መካከል አንዱ ሆኖን ጭምር እየተነሳ ነው የሚገኘው። ዳንኤል ሴቨንሰን የተባለው ተጫዋችና በዶርትሙንድን በጣም አስደናቂ እንቅስቃሴ እያሳየ ይገኛልና ይህ ተጫዋች ላይ ታዲያ አርሰናሎች አሁን ትኩረት ማድረጋቸው እየተነገረ ነው የሚገኘው። በቀጣይ ክረምት ጥያቄ ከሚያቀርቡላቸው ተጫዋቾች መካከል ይህ ስዊድናዊ ተጫዋች አንዱ እንደሆነም እየተነገረ ነው የሚገኘው። ይህ ተጫዋች አርሰናልን እንዲቀላቀል ታዲያ ጥረት ያደርጋሉ ተብለው ከሚጠበቁ የአርሰናል ሰዎች መካከል ቪክቶር ዮኬሬሽም አንዱ ሆኗል። ዮኬሬሽ እንደሚታወቀው በስዊድን ብሔራዊ ቡድን ከተጫዋቹ ጋር በደንብ ይተዋወቃሉና ወደ አርሰናል ተጫዋቹ እንዲመጣ ጫና ያደርግበታል ወይንም ያግባባዋል በሚል በርካታ መገናኛ ብዙሃን እያነሱ ነው የሚገኙት። ምናልባት አርሰናል ተጫዋቹን ከፈለገና ከዶርትሙንድ ጋር የሚስማማ ከሆነ በቀላሉ ከሚያገኛቸው ተጫዋቾች መካከል ይህ ስዊድናዊ የግራ መስመር ተጫዋች አንዱ እንደሆነም እየተነሳ ይገኛል። ሌላኛው ከአርሰናል ጋር ተያይዞ የምናነሳው የኢብሬቺዜ ሰሞነኛውን ቃለ ምልልስ ነው። ኢብሬቺዜ ሰሞኑን ከባለፈው የኤፍኤል ካፕ ጨዋታ በኋላ ከመገናኛ ብዙሃን ጋር ቆይታ አድርጎ ነበርና እንደሚታወቀው አሰልጣኝ ማይክል አርቴታ በፕሪሚየር ሊጉ በበርካታ ጨዋታዎች ላይ ቤንች ያደረጉት ይገኛሉና ከዛ ጋር ተያይዞም ጥያቄ ተነስቶለታል። ኢብሬቺዜ ግን የሰጠው አስተያየት በርካታ የአርሰናል ደጋፊዎችን እንዳስደሰተ እየተነገረ ነው የሚገኘው። ኢብሬቺዜ ምንድነው ያለው? አርሰናል የኔ ክለብ ነው፣ ከልጅነቴ ጀምሮ ህልሜ ነበረ አርሰናል ከአርሰናል ጋር ዋንጫዎችን ማሸነፍ፣ ስኬት ማስመዝገብ ለኔ ሁሉ ነገሬ ነው ሲል ኤብሬቺዜ አስተያየቱን ሰጥቷልና በተጠባባቂ ወንበር ላይ መውረዱን በተመለከተ ለተነሳለት ጥያቄ ምንም ሳይል ዋናው ነገር ከአርሰናል ጋር ስኬታማ መሆንና ዋንጫውን ማሳካት ነው ሲል ኤብሬቺዜ አስተያየት ሰጥቷል። በነገራችን ላይ በአጠቃላይ በውድድር ዓመቱ ለአርሰናል በሁሉም ውድድሮች በ18 ጨዋታዎች ላይ ተሰልፎ ኤብሬቺዜ መጫወት ችሏል። 4 ግቦችንም በዚህ አስቆጥሯል። 2 አሲስት ደግሞ አድርጓል። በአውሮፓ ሻምፒየንስ ሊግ በነገራችን ላይ 7 ጨዋታዎች ላይ የቀድሞ የክሪስታል ፓላስ ኮከብ ኤብሬቺዜ የመድፈኞቹን መለያ ለብሶ ተጫውቷልና ከልጅነቱ ጀምሮ ከልብ የሚደግፈው ክለብ አርሰናል መሆኑን ያነሳው ኤብሬቺዜ ዋናው ጉዳይ ከአርሰናል ጋር ዋንጫዎችን ማጣጣምና ስኬታማ መሆን ነው ሲል በተጠባባቂ ወንበር ላይ መውረዱን በተመለከተ ለተነሳለት ጥያቄ ብዙም ሳያነሳ ነገር ግን ለአርሰናል ያለውን ፍቅር በዋናነት ለመገናኛ ብዙሃን የገለጸበት መንገድ የአርሰናል ደጋፊዎችን እንዳስደሰተ ጭምር እየተነገረ ይገኛል። የብሩኖ ፈርናንዴዝ እና የወልቨርሃምፕተንን ጉዳይ እናንሳ። በነገራችን ላይ ብሩኖ ፈርናንዴዝ በዚህ ውድድር ዓመት በጣም አስደናቂ እንቅስቃሴ እያሳየ ነው የሚገኘው። በተለይም አሰልጣኝ ማይክል ካሪክ ቡድኑን ከተረከበ በኋላ ደግሞ የተለየውን ብሩኖ ፈርናንዴዝ ሜዳ ላይ እየተመለከትነው እንገኛለን። የቡድኑ ቁልፍ ተጫዋች ሆኖ እያንዳንዱ ጨዋታ ላይ ሜዳ ላይ ሲንቀሳቀስ እየተመለከትነው ነው ብሩኖ ፈርናንዴዝ። በእርግጥ ከዚህ በፊትም ማንቸስተር ዩናይትድ ደካማ በሆነባቸው ጊዜያት ሁሉ ጎልቶ የሚወጣው ተጫዋች ብሩኖ ፈርናንዴዝ እንደሆነ ይታወቃልና ነገር ግን በዚህ ውድድር ዓመት ያስመዘገበው ሪካርድ ከአንድ ክለብ ጋር እየተነጻጸረ በርካቶችን እያነጋገረ ይገኛል። መረጃው ምንድነው የሚለው ብሩኖ ፈርናንዴስ ብቻውን ከወልቨርሃምፕተን በላይ አሲስት አለው ይላል መረጃው። ወልቭስ በዚህ ውድድር ዓመት ያደረጋቸው አጠቃላይ ጨዋታዎች ተደምረው የክለቡ ተጫዋቾች ያደረጉት አሲስት ከብሩኖ ፈርናንዴዝ እንደማይስተካከል ነው የተነገረው። ብሩኖ ፈርናንዴዝ በውድድር ዓመቱ በአጠቃላይ 21 ጨዋታ አድርጎ 5 ግቦችን አስቆጥሯል፣ 12 አሲስት አስመዝግቧልና በተለይም እስከ ውድድር ዓመቱ መጨረሻ በዚህ ብቃቱ ከቀጠለ በርካታ ሪከርዶችን ብሩኖ ፈርናንዴዝ እንደሚሰባብር ይጠበቃልና ከወልቨርሃምፕተን ጋር ያለው መረጃ ግን በርካቶች እያነሱትና እየተቀባበሉት ይገኛሉ። የብሩኖ ፈርናንዴዝ በርካታ አሲስቶችን በዚህ የውድድር ዓመት ማድረጉን ተከትሎ ማለት ነው። ከዛ በተጨማሪ ግን ተጫዋቹ በሜዳ ላይ በአጠቃላይ እንቅስቃሴ ምን ያህል
ለማንቸስተር ዩናይትድ ቁልፍና ወሳኝ ተጫዋች መሆኑን አሁንም እያስመሰከረ ይገኛል። ማንቸስተር ዩናይትድ በቀጣይ ዓመታትም ከክለቡ ጋር እንዲቆይ በቅርቡ ኮንትራት ለማቅረብ መዘጋጀቱ ሲናገር ነበረ። ምናልባት በውድድር ዓመቱ መጨረሻ የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ ቀጣይነት እንደሚረጋገጥም ይጠበቃል ተብሏል። ከዛ በተጨማሪ ማንቸስተር ዩናይትድ በቀጣይ ክረምት ለማስፈረም ከሚፈልጋቸው ኮከቦች መካከል ከአንዱ ጋር ግንኙነት መጀመሩ እየተነገረ ነው የሚገኘው። ይህ ተጫዋች የዩቬንቱሱ ማኑኤል ሎካቴሊ ነው። ከተጫዋቹ ወኪሎች ጋርና ከተጫዋቹ ጋርም ማንቸስተር ዩናይትድ ከአሁኑ ግንኙነት መጀመሩ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ እንደሚታወቀው በጣም ጥራት ያለው የተከላካይ አማካይ በቀጣይ ክረምት ማስፈረም እንደሚፈልግ ይታወቃል። አንደኛው የብራይተኑ ካርሎስ ባሌባ እንደሆነ ይታወቃል። ከዛ በተጨማሪ ሌሎች አማራጮችንም ማንቸስተር ዩናይትዶች እየተከታተሉ ይገኛሉ። አሁን ትኩረት ያደረጉት ታዲያ የዩቬንቱሱ ማኑኤል ሎካቴሊ ነው። ሎካቴሊ እንደሚታወቀው ከ2023 ጀምሮ ለዩቬንቱስ እየተጫወተ ይገኛል። በቡድኑም ከ95 በላይ ጨዋታዎችን አድርጓል። በመጣበት ዓመት ደግሞ ከዩቬንቱስ ጋር የኮፓ ኢታሊያ ዋንጫ ማሸነፉ ይታወቃል። በጣሊያን ብሔራዊ ቡድንም ወሳኝ ከሚባሉ የብሔራዊ ቡድኑ ተጫዋቾች መካከል አንደኛው ሎካቴሊ ነው። በተለይ በሳሱሎ ያለ የአርሰናል ደጋፊዎች ታስታውሳላችሁ፣ ወደ አርሰናል ይመጣል በሚል በርካታ መረጃዎች ሲናፈሱ ቆይቶ ነው በዛው በጣሊያን ቀጥሎ ለዩቬንቱስ የፈረመውና ከዚህ ቀደም ከአርሰናል ጋር ሲገናኝ የነበረ ተጫዋች ነው። አሁን ደግሞ ማንቸስተር ዩናይትድ በቀጣይ ጥራት ያለው የተከላካይ አማካይ ለማስፈረም በሚያደርገው እንቅስቃሴ ትኩረት ካደረገባቸው ተጫዋቾች መካከል ሎካቴሊ አንዱ እንደሆነ እየተነገረ ይገኛል። ከዛ በተጨማሪ ቶናሊንም ማንቸስተር ዩናይትዶች እንደሚፈልጉ ከትናንት ጀምሮ የወጡ ዘገባዎች ያሳያሉና የ28 ዓመቱ ተጫዋች ምናልባት በማንቸስተር ዩናይትድ እና በተጫዋቹ እንደዚሁም ከዩቬንቱስ ጋር የሚደረጉ ድርድሮች ስኬታማ ከሆኑ በቀጣይ የቀያይ ሰይጣኖቹን መለያ ለብሶ ከምንመለከታቸው ኮከቦች መካከል አንደኛው ሎካቴሊ እንደሚሆን እየተሰማ ይገኛል። ሌላኛው የአርነ ስሎትን ጉዳይ እናንሳ። አሰልጣኝ አርነ ስሎት ባለፉት ቀናት ከሊቨርፑል ይሰናበታሉ የሚሉ በርካታ መረጃዎች እየወጡ ነበረ። ያን ተከትሎ የእንግሊዝ መገናኛ ብዙሃን መረጃዎችን አውጥተዋል። ስሎት ምንም የመባረር ስጋት የለበትም፣ ሊቨርፑል ዣቪ አሎንሶን አነጋግሯል የሚባለው ወሬም ከእውነት የራቀ ነው ሲሉም የእንግሊዝ መገናኛ ብዙሃን መረጃዎችን እያወጡ ነው የሚገኙት። በተለይ በዘንድሮ ዓመት ከፍተኛ ወጪ ካወጡ ክለቦች መካከል ሊቨርፑል አንዱ እንደሆነ ይታወቃል። በክረምቱ በጣም ውድ ፈራሚዎችን ወደ አንፊልድ አምጥተዋል። እንደ አሌክዛንደር አይዛክ፣ ፍሎሪያን ቨርዝ፣ ሁጎ ኢኪቲኬን የመሳሰሉ ኮከቦች አንፊልድ ቢደርሱም ነገር ግን ሊቨርፑል በአውሮፓ ሻምፒየንስ ሊግ የሚያሳትፈውን ውጤት ለማግኘት ጥረት እያደረገና እየተቸገረ እንዳለም እየተመለከትን እንገኛለንና ያንን ተከትሎ ይህንን ስኳድ ይዘው ደካማ ውጤት አምጥቷል በሚል አሰልጣኝ አርነ ስሎት ሊሰናበቱ ይችላሉ የሚሉ መረጃዎች በስፋት ሲነገሩ ነበረ። ያንን ተከትሎ መረጃው ውሸት ነው ተብሏል። የሊቨርፑል ሰዎች ዣቪ አሎንሶንም እንዳላነጋገሩ ጭምር ነው እየተነገረ የሚገኘው። በሚቀጥሉት ዓመታትም አርነ ስሎት ከቀያዮቹ ጋር እንደሚቀጥሉ የወጡ መረጃዎች ያሳያሉ። ስለዚህ የባለፈው ዓመት ሻምፒዮኑ አሰልጣኝ ከሊቨርፑል ጋር እንደሚቀጥሉ ተረጋግጧል ማለት ይቻላል። ሌላው ከክርስቲያኖ ሮናልዶና ከሳዑዲ ፕሮ ሊግ ጋር በተያዘ በጣም በርካታ መረጃዎች እየወጡ ነው የሚገኙት። በክርስቲያኖ ሮናልዶና በሳዑዲ ፕሮ ሊግ መካከል የተፈጠረው ነገር እየተካረረ መጥቷል ተብሏል። የ5 ጊዜ የባላንዲዮር አሸናፊ ሮናልዶ የሳዑዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ለአልናስር የሚሰጠው ትኩረት ዝቅተኛ ነው በሚል በተቋሙ ላይ ትችት መሰንዘሩ ይታወሳል። ፖርቹጋላዊ ኮከብ ይህንን ያለው ደግሞ የአልናስር ቀጥተኛ ዋንጫ ተፎካካሪ የሆነው አልሂላል ካሪም ቤንዜማን ከአልኢታድ ማስፈረሙን ይፋ ካደረገ በኋላ ነው። የባለፈው ዓመት የሊጉ ሻምፒዮን አልሂላል ልምድ ያላቸውን ከዋክብት ሲያስፈርም አልናስር ግን በሚጠበቅበት ልክ ያላስፈረመው ክለቦቹን በሚያስተዳድረው አካል በቂ ትኩረት ስላልተሰጠው ነው ብሏል ክርስቲያኖ ሮናልዶ። በተፈጠረው ነገር ምክንያት ራሱን ከቡድኑ አግልሎ የነበረው ሮናልዶ ባሳለፍነው ረቡዕ ወደ ልምምድ ቢመለስም ዛሬ አልናስር ከአልሂታድ በሚያደርገው ጨዋታ የመሰለፉ ነገር አልተረጋገጠም ተብሏል። የሳውዲ ፕሮ ሊግ ባወጣው መግለጫ የትኛውም ተጫዋች ምንም ያህል ተጽዕኖ ፈጣሪ ቢሆንም ከህግና አሰራር ውጭ መሆን አይችልም ሲል አስጠንቅቋል። አንድ የሳውዲ ፕሮ ሊግ ቃል አቀባይ በሰጡት መግለጫም ሊጉ የተዋቀረው በመርህ ነው። እያንዳንዱ ክለብ በተመሳሳይ ደንብ ራሱን ችሎ ይንቀሳቀሳል። የተጫዋቾች ቅጥርና ሌሎች ጉዳዮች የራሳቸው የክለቦቹ ቦርድና አመራሮች ውሳኔ ነው ብለዋል ቃል አቀባዩ። ጨምሮም ሮናልዶ ለአልናስር እድገት ትልቅ ሚና ተጫውቷል። እንደ ማንኛውም ተጫዋች ማሸነፍ ይፈልጋል። ነገር ግን የትኛውም ግለሰብ ከክለቡ አቅም በላይ በሆኑ ጉዳዮች ሊወስን እንደማይችል ይፋ አድርጓል። በሳውዲ ፕሮ ሊግ ለአልናስር በተሰለፈባቸው 95 ጨዋታዎች 91 ግቦችን ያስቆጠረው ሮናልዶ በቅርቡ ከአልናስር ጋር ለተጨማሪ 2 ዓመት የሚያቆየውን ውል ቢፈርምም ቆይታው ግን ጥያቄ እየተነሳበት ይገኛል። ዛሬ በወጡ መረጃዎችም ክርስቲያኖ ሮናልዶ በጨዋታ ላይ እንዲሳተፍ ከፍተኛ ጥረት ቢደረግም
እንዳልተሳካ የሳውዲ መገናኛ ብዙሃን ይፋ እያደረጉ ነው። በሌላ በኩል የአልናስር አሰልጣኝ የሆኑት ጄሱስ ከክርስቲያኖ ሮናልዶ ጎን ለመቆም ማሰባቸው ተዘግቧል። ይህን ተከትሎም አሰልጣኙ የክለቡን የበላይ ኃላፊዎች በመቃወም ከአልሂላል ጨዋታ በፊት በሚኖረው ጋዜጣዊ መግለጫ ላይገኙ እንደሚችሉ ጭምር እየተዘገበ ይገኛል። የክርስቲያኖ ሮናልዶና የሳውዲ ፕሮሊግና የክርስቲያኖ ሮናልዶ ጉዳይ በዓለም አቀፍ መገናኛ ብዙሃን ውዝግቡ አጀንዳ ሆኖ አሁንም ቀጥሏል። የሙኒኩ አሰቃቂ አደጋ ከተከሰተ ዛሬ 68ኛ ዓመቱ መታሰቢያ በመላው ስፖርት አፍቃሪያን ዘንድ እየታሰበ ይገኛል። ስለ ታሪኩ አንዳንድ ጉዳዮችን እንበላችሁ። ከ1958 በፊት ማንቸስተር ዩናይትድ በሰር በዝቢ አሰልጣኝነት ስር እጅግ ጠንካራ የሆነ ቡድን ነበራቸው። በተጨማሪም ቡድኑ ውስጥ ያሉት አብዛኞቹ ተጫዋቾች ታዳጊና ገና 20 ዓመታቸው አካባቢ ላይ ያሉ ስለነበሩም ሰዎቹ በዝቢ ቤቢስ ብለው ይጠሯቸው ነበረም። በፌብራሪ 5 1958 በያኔው ዩሮፒያን ካፕ በአሁኑ ሻምፒዮንስ ሊግ ተብሎ በሚጠራው ውድድር ላይ ማለት ነው ማንቸስተር ዩናይትድ ከሬድ ስታር ቤልግሬድ ጋር ደረሰው። የመጀመሪያው ዙር በሜዳቸው ስለነበር ጨዋታውን 2-1 አሸነፉ። ሁለተኛው ዙር ደግሞ ከሜዳቸው ውጭ ወደ ዩጎስላቪያ ተጉዘው 3-አቻ በሆነ ውጤት አጠናቀው ወደ ግማሽ ፍጻሜ ማለፋቸውን አረጋገጡ። ከዛ በቀጣዩ ቀን ወደ ሀገራቸው እንግሊዝ መመለስ ጀመሩ። እንደ አጋጣሚ ሆኖ ግን ፕሌኑ ነዳጅ ለመሙላት ጀርመን ሙኒክ ለማረፍ ግድ ሆነበት። አውሮፕላኑ መብረር ከመጀመሩ በፊት መንደርደሪያው በበረዶ የተሸፈነ ነበረም። ፓይለቱ ፕሌኗን ለማብረር የመጀመሪያ ሙከራ አደረገም፣ አልተሳካም። ለሁለተኛ ጊዜ ሞከረ፣ አልተሳካም። ከዛ ፓይለቱ ለሶስተኛ ጊዜ ሞከረ፣ ግን ፕሌኗ በበረዶ በተሸፈነው መሬት ምክንያት በቂ ጉልበት ልታገኝ አልቻለችም ነበር። ለሶስተኛ ጊዜ ሞክሮ አልሳካ ያለው ፓይለቱ እንደ ከዚህ በፊቱ ፕሌኗን ለማቆም ቢሞክር አልሳካለው። መንደርደሪያው አለቀ። ፕሌኗ ከቁጥጥር ውጭ ሆነች። አጠርጥሳ ወጣች። ከቤትና ነዳጅ ሙሉ ከጫነ የጭነት መኪና ጋር ተጋጨች። ከዛም በአሳዛኝ ሁኔታ ፈነዳች። 44 ሰዎች ተሳፋሪ ነበሩ፣ 23ቱ አረፉ። ከነዛ ውስጥ ማርክ ጆንስ፣ ዱንካን ኤድዋርድሰን የመሳሰሉ 8 የዩናይትድ እጅግ ተስፈኛ ተጫዋቾች ሕይወታቸው አለፈ። ከአደጋው ከተረፉት ሰዎች መሃል ቻርልተን፣ ቢል ፎልክስ፣ ግብ ጠባቂው ሃሪ ግሬግ የሰዎችን ሕይወት በወቅቱ ማዳኑ የሚነገርለት ነው እና አሰልጣኙ ሰር ማርክ በዝቢ መትረፍ ችሏል። አጠቃላይ 17 የዩናይትድ ተጫዋቾች ተሳፍሮ 9ኙ መትረፍ ሲችሉ 8ቱ ግን ሕይወታቸው አለፈ። ማንቸስተር ዩናይትድ ከአደጋው በኋላ ግማሽ የሚሆኑ ተጫዋቾችን አጥቶ ነበረ። ክለቡም ከአካዳሚ ተጫዋቾች ለመጠቀም በወቅቱ ተገዶ ነበር። በዚህ ምክንያት ለዓመታት ተቸግረው ነበር። ከአደጋው 10 ዓመታት በኋላ ማንቸስተር ዩናይትድ ወደ አቋሙ ተመልሶ በሰር ማርክ በዝቢ በአሰልጣኝነት እየተመራምና በነ ቦቢ ቻርልተንና ጆርጅ ቤስትን በመሰሉ ተጫዋቾች ታግዞ የዩሮፒያን ካፕ ወይንም ሻምፒየንስ ሊግን ማሳካቱ ይታወሳል። ይህም ዋንጫ ያኔ ላረፉ ተጫዋቾች መታሰቢያ ይሆን ተባለ። ደጋፊዎችም ይህችን ክስተት ሁሌ ፌብራሪ 6 ለዓመታት እያሰቡ አሁን 68ኛ ዓመቱ እየታሰበ ይገኛል። ሌላው ዛሬ በበርካታ ዓለም አቀፍ መገናኛ ብዙሃን ስለ ሉዊስ ኤንሪኬና ማንቸስተር ዩናይትድ እየተነሳ ያለውን ጉዳይ እናንሳ። የማንቸስተር ዩናይትድ ባለስልጣናት ባለፈው ሳምንት በፓሪስ ከሉዊስ ኤንሪኬ ወኪሎች ጋር ተገናኝተው የፓሪስ ጀርመንን አዲስ የኮንትራት ውል እንዳይቀበል ለማሳመን ሞክሯል እየተባለ ነው የሚገኘው። በቀጣይ የማይክል ካሪክ ጊዜያዊ ዋና አሰልጣኝነት ሲያበቃ በዋና አሰልጣኝነት ዩናይትዶች መሾም ከሚፈልጓቸው አሰልጣኞች መካከል የፓሪስ ጀርመኑ ሉዊስ ኤንሪኬ አንዱ መሆናቸው እየተነገረ ነው የሚገኘው። ያን ተከትሎ ወደ ኦልድ ትራፎርድ ሉዊስ ኤንሪኬ እንዲመጣና በፓርክ ደ ፕሪንስ የሚያቆየውን አዲስ ውል እንዳይቀበል ለማሳመን መሞከራቸው እየተዘገበ ነው የሚገኘው። ሉዊስ ኤንሪኬ ግን ይህንን የማንቸስተር ዩናይትዶችን ሐሳብ ተቀብሏል ወይንስ አልተቀበሉም በሚለው ጉዳይ ምንም የተባለ ነገር ባይኖርም፣ ነገር ግን የዩናይትድ ባለስልጣናት ወደ ፓሪስ ተጉዘው ይህንን ጉዳይ መሞከራቸው እየተዘገበ ይገኛል። ከማንቸስተር ሲቲና ጆን ስቶንስ ጋር በተገናኘም በነገራችን ላይ አዲስ መረጃ ወጥቷል። እንግሊዛዊ የማንቸስተር ሲቲ ተጫዋች ጆን ስቶንስ ወደ ልምምድ መመለሱን አሰልጣኝ ፔፕ ጋርዲዮላ ገልጿል። ስቶንስ ትላንት ወደ ልምምድ ተመልሷል፣ ቀስ በቀስ ወደ ሜዳ ይመለሳል ሲሉ ጋርዲዮላ ገልጧል። በሌላ በኩል በርናርዶ ሲልቫም ከነገ በስቲያ ወር በሚደረገው በሊቨርፑል ጨዋታ ወደ ሜዳ መመለሱን እስካሁን እንደማያውቁ ጋርዲዮላ አሳውቋል። አክለውም በጨዋታው መድረሱን ከነገው ልምምድ በኋላ እንደሚወተን ገልጿል። ሩበን ዲያዝ ወደ ሜዳ ተመልሷል። የጨዋታ ሰዓት ካገኘ የምናይ ይሆናል፣ ነገር ግን መመለሱ ለኛ በጣም ጥሩ ዜና ነው ሲሉ ጋርዲዮላ ከሊቨርፑል ጨዋታ አስቀድሞ በሰጡት መግለጫ ተናግረዋል። ሌላኛው በነገራችን ላይ አሰልጣኝ አርነ ስሎትም ከእሁዱ ጨዋታ ጋር በተያያዘ ሀሳብ አስተያየታቸውን አክለዋል።
ቡድናቸው ከየትኛውም ተጋጣሚ ጋር መፎካከር እንደሚችል ገልጸዋል። በውጤት ረገድ ወጥነት ይጎርልናል ያሉት አርነ ስሎት ነገር ግን ከሁሉም ቡድኖች ጋር ስንጫወት ከማንም ጋር መፎካከር እንደምንችል አሳይተናል የሚል አስተያየት ሰጥቷል። አክለውም በመጀመሪያው ጨዋታ ማንቸስተር ሲቲን ከጨዋታ ውጭ አድርገነው ነበር ሲሉም ተሰምቷል። የእሁዱ ጨዋታ ቡድናችን ምን ያህል እንድትሻሻለ ያሳየናል ሲሉም አርነ ስሎት እንደዚሁ ገልጿል። ቨርጂል ቫን ዳይክም አነጋጋሪ አስተያየት ሰጥቷል። ይህ ዓመት ለእኛ ለሊቨርፑል የተለየ እንደሚሆን ይሰማኛል ብሏል ቫን ዳይክ። የሊቨርፑል አምበል ቫን ዳይክ ቡድናቸው የውድድር ዓመቱን ስኬታማ ሊያደርገው እንደሚችልም እንደዚሁ ገልጿል። በቻምፒየንስ ሊግና ኤፍ ኤ ካፕ ውድድር አለንበትና የውድድር ዓመቱ ለእኛ የተለየ ሊሆን ይችላል ሲል ቨርጂል ቫን ዳይክ ከእሁዱ ጨዋታ አስቀድሞ በሰጠው ቃለ ምልልስ እንደዚሁ ሐሳቡን አካቷል። ከቤስት ስፖርት ለዛሬ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። እንደዚህ አይነት ትኩስና ወቅታዊ ስፖርታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ለወዳጆቻችሁ እንድታጋሩም እንጠይቃለን። ስለተከታተላችሁ እናመሰግናለን። በያላችሁበት መልካም ጊዜ ተመኘን።